ቆይ እዛው ወረቀት ላይ ጻፍካት ትትና ነበር እንዴ? አዎ የትትናን ስም ነበር የጻፍኩት። ምን? ቆይ ለምን እንደነገርሽ? ምን አገባኝ እኔ አይደለም ትትናን ለምን ጽጌንም ደረባህ ጽፋት? እኔ ምን አገባኝ? ምን ቤት ነኝ እኔ? አየግሌ አንቺን የጻፍኩት ብለሽ ምንም ያደስ ባለኝ ነበር። ግን ደግሞ ወንድሜ ማስቀየም ይሆንልኝ። የግሌ እንደው የግሌ ወይኔ ምን ነው ሳስረ የግሌ የምትይ ቋንጆ ድክሬ ስም ካልጠራሽ መኖራችሁም እንዴ? ትሰሚኛለሽ? ደግሞ ሂጂና ለገልሞሽ ማለት ነው ያንን ሽሮፍት ፍትሽን አቅርቢለት። እኔ እዚህ ቤት የተቀጠርኩት እኔ ለሱ ሽሮፍት ለመስራት ነው እንዴ? አልበዛም እንዴ? እጭ እስኪ ነው አጠጭበት። አልፈልግም። ይኸውልሽ እስቲ በደንብ ይንስትትና እያየሁሽ እኮ ነው። ምን ሆነሽ ነው? ይኸውልሽ ይሄ ጥያቄ በጣም ብዙ ጊዜ ሲመላለስብኝ የነበረ ጥያቄ ነው። ቆይ ለመፈቀር ግን ምንድን ነው የሚያንሰኝ? ኧረ ምንም አይመስልሽ የኔ ቆንጆ። የኔ ቆንጆ ባንቺ ቤት አሽሙር መናገርሽ ነው? እኔ ቆንጆ ነኝ ለማለት ፈልገሽ ነው? ግሌ ቆይ ግን ዛሬ ምንድን ነው የሆንሽው? እኔንም እኮ ግራ እያጋባሽ ነው። ገልሞ ከአንቺ ፍቅር ይዞታል። አሁን ገባሽ? ምን ግን እኮ እኔ ከገልሞ ፍቅር አልያዘኝም። ይጠይቅሽ ሰው አለ? ንገረኝ እስኪ ከገልሞ ፍቅር ይዞሻል ወይ ብሎ ይጠይቅሽ ሰው አለ እንዴ? እንደዛ አይደለም እኮ ግሌ። በቃ በሳጨሽ ነገር እሱ ስለመሰለኝ። ቆይ ባለፈው የምታፈቅራት ልጅ ጻፍባል የኔን ስለ እንደ ጻፍከው? ቆይ ትትና እዚህ ነገር ላይ ግን የግድ መቆየት አለብን? ማለቴ ሌላ ብዙ የሚያስጨንቀን ነገር አለ ብዬ። ለምሳሌ ምን? ለምሳሌ ተንከሲስ ሻንጣ ሙሉ ብር አግኝቷል። ይልቅ የማይሆን ነገር ማውራቱን አቁምና የግሌ ካንተ ፍቅር ሳይዛት አይቀርም። ቆይ እያላገጥሽ ቢሞሩ ነው? የምሬን ነው። ከሁኔታዋ ላይ በደንብ ነው የተረዳሁት። ታየኝ እኮ እሷን የመሰለች ልዕልት ከእንደኔ አይነቱ ጋር ማለት ሰካራም ጋር ዝና ዝርዛላ ጋር ፍቅር ሲይዛት ለምንድን ነው እሷ ብቻ ይገርማል? እኔም እኮ ሊጀማምረኝ ነበር። እንዴ ምንድን ነው ሊጀማምርሽ የነበረው? ከአንተ ፍቅር ሊይዘኝ ነበር። እንኳን አልያዘሽ። ሲጀምር እኔ ለፍቅር የተፈጠርኩ ሰው አይደለም። በነገራችን ላይ የግሌ የምትሰማሽ ከሆነ ይሄንን ነገር ያልሽ ለምን ራሳት ነግራት እንዴ? ወሬውን ያመጣሽው አንቺ መሰልሽኝ እኮ። ምናልባት ቀርበ ብታያት። ፍቅር እኮ የስሜት ጉዳይ ነው አይደል? ሰሚኛለሽ ትትና፣ ያ ስሜት ደግሞ እኔ ጋር የለም። ዛሬ የተሰበሰብነው በዚህ ሻንጣ ሙሉ ብር ጉዳይ ነው። መቼም ሁላችሁም በሰብሰቡም ቢሆን ስለዚህ ጉዳይ ሰምታችኋል። በእርግጥ እኔ ከእናንተ ተለይቼ መኖር አልችልም። ደግሞ ግን በስተመጨረሻም በሩን ከፍቶ ወደ ውስጥ የገባው ሰው ለመገመት አያዳግትም። ጽጌ ነች የምትሆነው ማለት ነው። መሳይ ጽጌን ደህና አድርጎ አሳምኗታል። ጽጌ አሁን ላይ ወደ ቤት የምትመጣው ከተንከሲስ እንዳረገዘች አድርጋ ይሄንን ገንዘብ ከሱ ለመካፈል ነው። ልጅህም በወዴ ተሸክም ያለው፣ ስለዚህ አብረን መሆን አለብን፣ ስለዚህ ያንተን እርዳታ እፈልጋለሁ በሚል ተንከሲስ ደግሞ እሷን ስለሚያፈቅራት እሷን ስለሚወዳት አረገዘች ልጅ በሚለው ይቅርታ አድርጎላት ገንዘቡን አብሮ ይጠቀማሉ የሚለውን ነገር ይሄንን የማይመስል ነገር አስቦ ነው አሁን ላይ ጽጌ በስተመጨረሻም የመጣችሁ ማለት ነው። ይሄ ነገር ይሳካላታል ወይስ አይሳካላትም የሚለው ነገር ባይታወቅም ግን ደግሞ የገንዘቡ ነገር ገና ከአሁኑ ቤተሰቡን እያጨቀጨቀ ነው። በተለይ አብርሽ አሁን ላይ እያነሳ ያለው ሀሳብ ይሄ ገንዘብ የኛ አይደለም፣ የወንጀለኞች ሊሆን ይችላል፣ ይሄ ገንዘብ ሌላ ጣጣ ይዞብን ሊመጣ ይችላል፣ ስለዚህ ለፖሊሶች መስጠት አለብን የሚለውን አቋም ይዞ ነው አሁን ላይ ሁሉም እንዲማከሩበት ወደ ሳሎን መጥቶ ተሰብስቦ የተቀመጡት ማለት ነው። በእርግጥ ገንዘቡም የመጣበትን አካሆነ ወደ ኋላ ተመልሰን ስናይ ወንጀለኞች ይሄንን ገንዘብ ሰርቆ ወይ ደግሞ ሌቦችም ይሄንን ገንዘብ ከሰው መንትፎ እየሮጡ ምናልባት ሌሎች ሰዎችም ሊሆኑ ይችላሉ ወይ ደግሞ ፖሊሶችም ሊሆኑ ይችላሉ። ሲደርሱባቸው ምናልባት እኛ ከተያዘ ራሱ ገንዘቡን አላየንም በሚል ወደ ተንከሲስ ግቢ ወርውሮታል ማለት ነው። ከዛም በኋላ ምናልባት የገንዘቡ ባለቤቶች እነሱን ይዞ ከነሱ ምንም እንደማያገኙ ካወቁ ይለቋቸዋል። ያኔ ደግሞ እነሱ ገንዘቡን የወረወሩበትን ግቢ ስለሚያውቁ ያኔ ይመጡና እዚህ ግቢ ሻንጣ ወርውረን ነበር ቀጥ ብላችሁ አምጡ በሚለው በዛ መንገድ ከነተንከሲስም ሊቀበሉ አስቦ ሊሆን ይችላል ማለት ነው። አብርሽ ያ ነገር ስለታወቀው ነው አሁን ላይ ይሄ ገንዘብ ሌላ ጣጣ ያመጣብናል፣ ስለዚህ ወደ ህግ ቦታ ወደ ፖሊሶች መውሰድ አለብን የሚለውን ነገር እያነሳ ያለው ማለት ነው። ተንከሲስ ደግሞ ያንን ነገር አይፈልግም። በተለይ መሳይ ይሄንን ሀሳብ እየተቃወመ ነው። እሱ አሁን ላይ ይሄንን የመጣልንን ሲሳይ መግፋት የለብንም እያለ ነው። በእርግጥ ተንከሲስም ይሄንን ሀሳብ እያነሳ ነው። ግን ደግሞ የዚህ ገንዘብ ነገር በኋላ ላይ ትልቅ ዋጋ እንደሚያስከፍላቸው እየታወቀ ነው ማለት ነው። ያኔ ዝናና የዝና ሰዎች ትህትና እዚህ ገብታለች ብሎ እነሱን ምን ያህል ሲያሰቃዩቸውና ምን ያህል እንቅልፍ ሲነሷቸው እንደነበረ አይተናል። አሁን ደግሞ ይሄኛው ከዛ የባሰ ነው የሚሆነው። የገንዘብ ጉዳይ ስለሆነ ገንዘቡ እዚህ ግቢ ነው ያለው።
ቀጥ ብላችሁ አምጡ የሚለውን ነገር ራሱ ማንሳታቸው አይቀርም ማለት ነው። ሌላው ጥፋት ደግሞ መሳይ ይሄንን ነገር ሄዶ ለጽጌ መናገሩ ነው ማለት ነው። አሁን ላይ ጽጌ ተንከሲስን ይቅርታ ጠይቃው ካንተ አርግዣለሁ የሚለውን ነገር እሱን ለማታለል ብትሞክርና ተንከሲስ ይሄንን ነገር እንደማይሰማት እሷን ይቅርታ እንደማያደርግላት ቢነግራት ራሱ እሷ ቀጣይ ልታደርግ የምትችለው ይሄንን ነገር ለሌላ ሰው ማውራት ነው የሚሆነው ማለት ነው። ድንገት ደግሞ ይሄ ነገር ሌላ ቦታ ወይ ደግሞ ፖሊሶች ጋር ከደረሰ ሌላ ጣጣም ሊያመጣባቸው እንደሚችል እየታወቀ ነው ማለት ነው። የመሳይ ትልቁ ጥፋት ልንለው የምንችለው ያ ነገር ነው። ምናልባት አሁን ላይ አብርሽ እኮ ይሄንን ገንዘብ ወደ ፖሊሶች ሊመልስ ነው እንዲህ ሊያደርግ ነው የሚለው ነገር ከሰማች ጽጌ በቀጥታ ተንከሲስን ተቆጥታ ወይ ደግሞ ከዚህም በፊት እንደምትለው አንተ እንደዚህ ነህ አትመጥነኝም ምናምን የሚለውን እሱን ሞራሉን የሚነካ ቃላትን ተናግራ እሱን ጥላ እንደምትሄድ ግልጽ ነው ማለት ነው። በእርግጥ ተንከሲስም ከዚህም በፊት እሱን እንደማትፈልገው በተደጋጋሚ ነግራው ነበር። ግን ደግሞ በዚህ ነገር ከተታለለና በዚህ ነገር ለጽጌ ተሸውዶ የሷ ወጥመድ ውስጥ ከወደቀ በጣም የሚያሳዝን ይሆናል ማለት ነው። ሌላው ነገር ደግሞ ከገንዘቡ ጎን ለጎን አሁን ላይ የግሌን እያስጨነቃት ወይ ደግሞ እያሳሰባት ያለው ነገር እዛ ወረቀት ላይ የተጻፈው የኔ ስም ነው የሚለው ነገር እሷ ሰምታለች። በእርግጥ አብርሽና ገልሞ የአብርሽ ክፍል ሆነው ሲያወሩ በርስር ቆማ ሰምታ ነበር። ግን ደግሞ አሁን ላይ ሁለቱም ክዷታል። አንቺ እኮ እስከ መጨረሻ ያወራነውን ነገር አልሰማሽም በሚል ነው። እሷም በእርግጥ እነሱ እስከ መጨረሻ ያወሩትን ነገር አልሰማችም። እዛ ጋር የምትፈልገውን ነገር ስትሰማ ደስታዋን መቆጣጠር ሲያቅታት ነው ወደ ኪችኗ የተመለሰችው ማለት ነው። አሁን ላይ ገልሞም አብርሽም እያለት ያለው እኛ እስከ መጨረሻ ያወራነውን ነገር አልሰማሽም። ገልሞ እኮ ወረቀቱ ላይ ያንቺን ስም ቢጽፍ ራሱ የሚያፈቅረው ትህትና ነው ወይ ደግሞ ያንቺን ስም አልጻፈም የትህትና እንደጻፈው እያሉ አሁን ላይ ግራ እያጋቧት ይመስላል ማለት ነው። እሷም አሁን ላይ ከአንዳንድ ሁኔታዎቿ ስንረዳ ያኔ አብርሽን ታፈቅረው እንደነበረ አሁን ላይ ገልሞን አፍቅረዋለች። ገልሞ ደግሞ እሷን ይወዳታል። ወረቀቱ ላይ የጻፈውም የሷን ስም ሆኖ ለምንድን ነው አሁን ላይ እኔ እኮ አንቺን አላፈቅርም እኔ ትህትናን ነው የማፈቅረው የትህትናን ስም ነው እዛ ወረቀት ላይ የጻፍኩት የሚለውን ነገር ለየግሌ መናገር ያስፈለጉ ብለን ስናነሳ ከዚህም በፊት ከአብርሽ ጋር ያወሩት ነገር አሁን ላይ ገልሞን በጣም አስጨንቆታል ማለት ነው። ያ ማለት ገልሞ አሁን ላይ እያሰበ ያለው አብርሽ የግሌን ይፈልጋታል፣ እሷን ይወዳታል፣ ከሷ ጋር መሆን ይፈልጋል የሚለውን ነገር ስለሚያስብ ወንድሜ ላይ እንደዚህ አይነት ነገር አላደርግም በሚል ነው አሁን ላይ ለአብርሽ ብሎ ፍቅሩን አሳልፎ ለመስጠት ያሰበው ማለት ነው። አብርሽ ደግሞ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። የዛን ቀን በጨዋታ መልክ ይሄንን ነገር ቢያወሩ ራሱ አብርሽ አሁን ላይ የግሌን አያፈቅራትም፣ ለሷ ያን ያክል ስሜት የለውም። ግን የእህትና የወንድም ግንኙነት እንዲኖር ነው የሚፈልገው በሁለቱ መካከል ምንም እንኳን የግሌ እሱን ብታፈቅረውም ማለት ነው። በእርግጥ እሱ ትህትናን ነበር የሚፈልገው። ግን ደግሞ ትህትና አሁን ላይ ወደ መድብል እየተሳበች ስለሆነ በግድ የኔ ሁኚ በግድ ከኔ ጋር መሆን አለብሽ በሚለው እሷን ማስገደድ እንዳሌለባት አውቆ ነው አሁን ላይ እሷን የተወው ማለት ነው። ገልሞ ደግሞ ስለዚህ ታሪክ የሚያውቀው ነገር የለምና በራሱ እሳቤ አሁን ላይ እሱ እያሰበ ያለው የግሌን ባፈቅራትም በወዳትም ግን ደግሞ ለአብርሽ ብዬ እሷን መተው አለብኝ በሚለው እሷ አሁን ላይ ግራ እንድትጋባና በራሷ እንድታዝን ወይ ደግሞ እንድትከፋም ሊሆን ይችላል። በፊት ላይ አብርሽን እንደዛ አምርራ አፍቅራ እሱን አታለችና አሁን ደግሞ ገልሞን አፍቅራ ከሱ ጋር መሆን እየፈለገች ገልሞን ቢገፋት ምናልባትም በእድሏ ልታማርር ትችላለች ማለት ነው። ከዚህም በፊትም ያደረገችውን ነገር አይተናል። ለአብርሽ ራሱ ያልነገረችውን የቤተሰቧን ሚስጥር አመጣጧን ስለ እናትና ስለ አባቷ ያለውን ታሪኳን አስተዳደጋን ሁላ ሳይቀር ነው ለማንም ያልተናገረችውን ለገልሞ እየነገረችው ማለት ነው። ያ ማለት አሁን ላይ ይሄ የሚያሳየው በልቧ ውስጥ ያኔ ለአብርሽ ከሰጠችው በላይ ለገልሞ ትልቅ ቦታ ሰጥታዋለች ማለት ነው። ግን ደግሞ ገልሞ ይሄንን ነገር አብርሽን ቁጭ አድርጎ ከአብርሽ ጋር ቢያወሩና ከየግሌ ጋር ያላቸውን ነገር አስተካክሎ ሁለቱም አብሮ ቢሆኑ የተሻለ ነው ማለት ነው። በእርግጥ በዛ በኩል የአብርሽን ሀሳብም አልሰማንም። አብርሽ የዛን ቀን ገልሞ ወረቀቱ ላይ የጻፈውን ስም አይቷል። ግን ደግሞ ምንም እንኳን እዚህ ጋር የግሌን ቢፈልጋት በእርግጥ እሱ አይፈልጋትም ቢፈልጋት ራሱ ገልሞ እንደሚያፈቅራት እያወቀ ምናልባት እሱም ሊያስብ የሚችለው ገልሞ የሚወዳትን ሴት ከሱ መቀማት የለብኝም እሷማ የሱ ብቻ ነው መሆን ያለባት በሚለው ምናልባትም እሱም ሊተዋት ይችላል ማለት ነው። ግን ደግሞ እኛ እስካሁን የሰማነው የገልሞን ሀሳብ ነው እንጂ የአብርሽን አልሰማንም ማለት ነው። በዚህ መሀል ደግሞ አሁን ላይ የግሌ በጣም ግራ እየተጋባች ነው፣ በጣም እያዘነች ነው።
በተለይ አብርሽ የነገራት ነገር አለ እዛ ጋር ገልሞ እኮ አንቺን አይደለም ትህትናን ነው የሚያፈቅረው የሚለውን ነገር ሲነግራትም በትህትናም ትንሽ ተበሳጭታ ነበር። ለዛም ነው ለትህትና ሄዳ ገልሞ እኮ አንቺን ነው የሚያፈቅረው አንቺን ነው የሚወዱ የሚለውን ነገር የነገረቻት ማለት ነው። ሌላው ነገር ደግሞ ስለ አብርሽና ስለ ትህትና ስናይ አብርሽ ዛሬ ላይ ትህትናን እንደተዋትና ስለሷ ማሰብ የሚለውን ነገር ሙሉ ለሙሉ ከውስጡ እንዳወጣ ነው ዛሬ ላይ ለትህትና ይነገራት ማለት ነው። ያ ማለት እሱ በትህትና ተስፋ ቆርጧል። የኔ መሆን አትችልም የሚለውን ነገር አምኖ ተቀብሏል ማለት ነው። በእርግጥ ትህትናም አሁን ላይ ለአብርሽ ከምትሰጠው ጊዜ ይልቅ ከአብርሽ ጋር ቁጭ ብላ ከምታወራው ጊዜ ይልቅ ለመድብል ነው አሁን ላይ ጊዜ እየሰጠች ያለችው ማለት ነው። የምሳ ሰዓቷን ሳይቀር ሁላ ነው ከመድብል ጋር ተደዋውሎ እየተገናኙ የሆነ ቦታ ቁጭ ብሎ ሲጨዋወቱ የነበረው ማለት ነው። ይሄ ነገር ደግሞ ከቀን ወደ ቀን እየጨመረ መጥቷልና ይሄ ምን ያሳየናል? ከዚህ ምንድነው የምንረዳው ብለን ስናስብ በስተመጨረሻም ትህትና ከመድብል ጋር እንደምትሆን ነው ማለት ነው። በእርግጥ ከዚህም በፊት ለመድብል የነገረችው ነገር አለ። አሁን ላይ የቤተሰቤን ነገር ማስተካከል ነው የምፈልገው፣ እንደዚህ አይነት ግንኙነት ውስጥ መግባት አልፈልግም የሚለውን ነገር ነግራው ነበርና ምናልባት ከጊዜ በኋላ ከቀናት በኋላ ከብዛት አንጻር ከመድብል ጋር ደጋግሞ ሲገናኙ ሁለቱም ወደ ፍቅር እንደሚገቡ እየታወቀ ነው ማለት ነው። በእርግጥ መድብል አሁን ላይ ትህትናን ይፈልጋታል፣ ያፈቅራታል። ግን ደግሞ እሷ እዛ ጋር ይሄንን ነገር አሁን መጀመር አልፈልግም ስላለችው ብቻ እሱም ፍቅር የሚለውን ነገር ለተወሰነ ጊዜ ማዘግየት የፈለገ ይመስላል ማለት ነው። ግን ደግሞ ቢሆንም ከሷ መራቅ አልፈለገም። ቀን በቀን እሷ እዛ ጋር ምሳ የምትበላበትን ሰዓቷን ከመድብል ጋር እየተገናኙ ነው ማለት በሁለቱም መካከል የሆነ ነገር አለ። ትህትናም ለመድብል እያደላች ነው ማለት ነው ከአብርሽ ይልቅ ማለት ነው። ግን ደግሞ እዚህ ጋር መቅደም ያለበት ነገር አለ። በተለይ ወደ ሆስፒታል ሄዳ አባቷ ያለበትን ሁኔታ ካየች በኋላ በጣም አዝና ነበር። ባለፈው ከልቧ አምርራ ስታለቅስ የነበረው ማለት ነው።